ሰላም ጤና ይስጥልን። የሰዓቱን ዜና ከማል ሚዲያ ይዘንላችሁ ቀርበናል። ከዜናዎቹ ጋር ቢኒያም ከድር አብራችሁ የምቆይ ይሆናል። በቅድሚያም አርዕስተ ዜናዎቹን እነሆ። የህወሓት አክራሪ ቡድን አባላት የሚወስዱት ማንኛውንም እርምጃ በኤርትራ መንግስት እንደተወሰደ በመቁጠር ኢትዮጵያ በኤርትራ መንግስት ላይ እርምጃ ለመውሰድ የምትገደድ ይሆናል ሲሉ ሌንጮ ባቲ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ታደሰ ወረደ መጅሊስም ሆነ ሲኖዶስን አንቀበልም ማለታቸው ተሰማ። የአሜሪካን ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ የሆኑት ማሳድ ብሎሰን ከኤርትራው የማስታወቂያ ሚኒስቴር ኦስማን ሳሌ ጋር በአሰብ ወደብና በተለያዩ የቀጠና ጉዳይ ላይ ሊነጋገሩ ቀጠሮ መያዛቸው ተነገረ። ኢትዮጵያና ኬንያ ከ62 ዓመታት በኋላ ዲፌንስ ኮኦፕሬሽን አግሪመንት ወይም ዲሲኤ የወታደራዊ የትብብር ስምምነት ለሁለተኛ ጊዜ ተፈራረሙ። ከውጭ የአሜሪካው ፕሬዝዳንት የሆኑት ትራምፕ የተባበሩት መንግስታት ድርጅትን ከሰሱ። ለምን የሚለውን ጉዳይ ዜናችን የሚነግራችሁ ይሆናል። ከማስታወቂያው በኋላ ስንመለስ እነዚህንና ሌሎች ለሰዓቱ የተዘጋጁ ዜናዎችን የምታዳምጡ ይሆናል። እስከዚያው ግን ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረግዎትን አይዘንጉ። ኢትዮጵያና ኬንያ ከ62 ዓመት በኋላ ዲፌንስ ኮኦፕሬሽን አግሪመንት ወይም ዲሲኤ ወታደራዊ የትብብር ስምምነትን ለሁለተኛ ጊዜ ተፈራረሙ። ትናንትና የተደረገው ኢትዮጵያና ኬንያ እንደ ኢሮፓያን አቆጣጠር በ1962 ኬንያ ነፃነቷን ባገኘችበት ዓመተ ምህረት ዲሴምበር 12 1963 ከተፈራረሙት በኋላ ለሁለተኛ ጊዜ ለመከላከያ የተደረገ ታላቅ ወታደራዊ ስምምነት ነው ተብሏል። የጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላና የኬንያው መከላከያ ኢታማዦር ሹም ጀነራል ቻርልስ ሙሪዮ ካሪሪ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ወታደራዊ የትብብር ስምምነት ወይም ዲሲኤ ተፈራርመዋል። የኢትዮጵያና የኤርትራ ችግር በቀይ ባህር ጉዳይ ሳይሆን በአክራሪው ህወሓት አባላትና በኤርትራ መንግስት መካከል የተፈጠረው ጥምረት ነው ሲሉ የቀድሞ የኢትዮጵያ ዲፕሎማቲክ አምባሳደር ሌንጮ ባቲ ተናገሩ። አምባሳደሩ የግጭቱ ፊውዝ ያለው መቀሌ ነው ያሉ ሲሆን የዓለም አቀፉ ማህበረሰብ ትኩረቱን በአሰብ ወደብ ላይ ብቻ ማድረጉ የግጭቱን ትክክለኛ ምንጭ እንዲስት እያደረገው መሆኑን በጽሑፋቸው ላይ አስፍረዋል። እንደ አምባሳደር ሌንጮ ባቲ ገለጻ በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት የማይፈልጉ የህወሓት አባላት ነበሩ። እነዚህ የህወሓት አባላት ስምምነቱን ከማይደግፈው የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ጋር የጋራ ዓላማ ስለነበራቸው ይህንን ዓላማቸውን ለማሳካት ሲሉ ጽምዶ ሲሉ ህብረት መፍጠራቸውን ይናገራሉ። የዚህ ጥምረት ዋነኛ ግብ በአዲስ አበባ የሚገኘውን የፌዴራል መንግስት ማዳከምና ብሎም መጣል መሆኑን የሚገልጹት አምባሳደሩ እነዚህ ሁለቱ ቡድኖች ከዚህ በፊት እንዳደረጉት ወደ አዲስ አበባ ለመምጣትና ስልጣኑን ለመያዝ ከፍተኛ ፍላጎት ያላቸው ሲሆን ይህንን ፍላጎታቸውን ለማሳካት ደግሞ የፕሪቶሪያው ስምምነት እንቅፋት እንደሆነባቸው ይናገራሉ። አምባሳደር ሌንጮ ባቲ እንደገለጹት ከሆነ በኤርትራ መንግስት የሚደገፉ የህወሓት አክራሪ ኃይሎች በፌዴራል መንግስቱ ላይ የሚወስዱት የትኛውም እርምጃ ቢኖር ጥቃቱ በኤርትራ መንግስት እንደተወሰደ በመቁጠር የፌዴራል መንግስቱ ከፍተኛ እርምጃ መውሰድ ይችላል ሲሉም ተናግረዋል። ታግተው የነበሩት የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አመራር መለቀቃቸው ተገለጸ። ከ5 ቀናት በፊት ታግተው የነበሩት የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ ታከለ ሙልጌታ በጸጥታ መዋቅር ብርቱ ክትትል ከታገቱበት ማስለቀቅ መቻሉን የሰሜን አቸፈር ወረዳ ብልጽግና ፓርቲ ጽህፈት ቤት አስታወቀ። ጽህፈት ቤቱ ባወጣው አጭር መግለጫ ጽንፈኛው ሲል በጠራው ቡድን ታግቶ የነበረውን የሰሜን ጎጃም አመራር በጸጥታ መዋቅሩ ጥረት ተለቋል ብሏል።
የሰሜን ጎጃም ዞን ፖሊስ አዛዥ ኮማንደር በሪሁን አየነው የክልሉ የደህንነት ተቋም የሰሜን ጎጃም ዞን የጸጥታ መዋቅርና የባህር ዳር የጸጥታ መዋቅር ባደረጉት ያላለሰለሰ ክትትል ከ5 ቀን በፊት ታግተው የነበሩት አቶ ታከለ ሙሉጌታ መለቀቃቸው ተጠቁሟል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በኢትዮጵያ ላይ የቆመረውን ቁማር ያክል በኢትዮጵያ ታሪክ ውስጥ የትኛውም መሪ አላደረገውም። ከ1769 እስከ 1855 የተደረገውን የዘመነ መሳፍንት የእርስ በርስ ጦርነት እንዲቆም ከፍተኛ ውለታ የዋሉት አጼ ቴዎድሮስ አገራቸውን ለመጠበቅ ከፍተኛ ውለታ ውለዋል። በመሪነታቸው ዘመንም አገራቸውን ለማሳደግ ከፍተኛ ፍላጎት ቢኖራቸውም የውስጥ ችግር ግን እሳቸው የፈለጉትን ያክል እንዲሰሩ አላደረጋቸውም። በኋላም በ1868 ዓ.ም በመቅደላ ላይ ራሳቸውን እስካጠፉበት ወቅት ኢትዮጵያ ጥገኛ መሆን የለባትም፣ ሁሉንም ነገር ከውጭ ማምጣት የለባትም፣ ሁሉንም ነገር በልጆቿ አማካኝነት መስራት አለባት የሚል ከፍተኛ እምነት ነበራቸው። አጼ ዮሐንስም ቢሆን ከማዲስቶች ጋር ሲዋጉ የሞቱት የኢትዮጵያን ድንበር አላስደፍርም ብለው በጀግንነት ነው የተሰዉት። ሌሎቹም መሪዎችም ቢሆን አገራቸውን ለመሸጥ ተደራድረው አያውቁም። በሚችሉትና በገባቸው መጠን የሀገራቸውን ድንበር ለማስከበር ብዙ መስዋዕትነት ከፍለዋል። መለስ ዜናዊ ግን ከደርግ የተቀበላትን ኢትዮጵያ ማስጠበቅ ተስኖት ኤርትራን ከኢትዮጵያ ለገነጠለው ኃይል በማጎብደድ አሰብን ራሱ በጭማሪነት እንደ ሽልማት ሰጥቶ ሀገሪቱን ያለ ወደብ አስቀርቷታል። ይህንንም በጀግንነት ሲያወራና ንግግሩን ሲሰሙ የነበሩ የሱ ቢጤ ባንዳዎች ሲያጨበጭቡና ድጋፍ ሲሰጡ ሀገሪቱን ያለ ወደብ እንድትቀር ከፍተኛ ስምምነት ያደረጉበትን የቪዲዮ ማስረጃ ደርሶናል። እሱን ተከታትለን እንመለሳለን። ከዘለቄታው አንፃር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደብ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ደረሰ። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያለው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ታደሰ ወረደ ከዲደብሊው ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ላይ የትግራይን ክልል ሉዓላዊነት የሚዳፈር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ሲሉ ተናገሩ። ፕሬዝዳንቱ የትኛውም ኃይል የፖለቲካ መጠቀሚያ ከሆነ ተቀባይነት የለውም ያሉ ሲሆን ሲኖዶስ የፖለቲካ መጠቀሚያ በመሆን ከደቡብ ራያ 6 ወረዳዎችን ወደ አማራ ክልል ውስጥ አጠቃሏል ሲሉም ተደምጧል። ይህ ደግሞ በፍጹም ተቀባይነት የሌለው ተግባር ሲሆን እንደዚህ አይነት ሲኖዶስም በእኛ አመለካከት ተቀባይነት የለውም ሲሉም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን ጨምሮም ሲኖዶስ ይሁን መጅሊስ የትግራይ ሉዓላዊነትን የሚዳፈር ከሆነ በክልል ውስጥ ተቀባይነት የሌለው ተቋም ነው የሚሆነው ሲሉ መናገራቸውን ጽሕፈት ቤታቸው ባወጣው መግለጫ ላይ አስፍረዋል። በተያያዘ የትግራይ ክልል ዜና መስከረም 13 2018 ዓ.ም በደቡብ ዞን ራያ ጨርጨር ወረዳ አዳ አልጋ ቀበሌ የሚገኝ አርሚ 43 ኮር 3 አዶ ትግራይ ክፍለ ጦር ውስጥ አንድ ብሬን ሽጉጥ በመጥፋቱ ምክንያት የክፍለ ጦሩ አባል የሆነው ሀፍታሙ ኪሮስ በህወሓት ታጣቂዎች እንዲገደል ተደርጓል። ሀፍታሙ ኪሮስ የተገደለበት ምክንያት የጠፋውን ብሬን ሽጉጥ አንተን የወሰድከውና በአፋር ክልል ከሚገኘው የትግራይ ሰላም ኃይል ጋርም ግንኙነት አለ በሚል እንደሆነ ምንጮቻችን ገልጸውልናል። በተባበሩት መንግስታት ድርጅት 80ኛ ዓመት ጠቅላላ ጉባኤ ላይ እየተሳተፉ የሚገኙት የአሜሪካን ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ የሆኑት ማሳድ ብሎሰን በጉባኤው የኤርትራን ልዑክ ከሚመሩት የሀገሪቱ የውጭ ጉዳይ ሚኒስቴር ኦስማን ሳለ ጋር ውይይት ለማድረግ ቀጠሮ ይዟል።
ከዲፕሎማቲክ ምንጮቻችን ባገኘነው መረጃ መሰረት ሁለቱ ከፍተኛ ባለስልጣናት የአሜሪካንና የኤርትራን የሁለትዮሽ ግንኙነት ማሻሻልና የኤርትራ ሰብአዊ መብት አያያዝ ዙሪያ እንዲሁም ኤርትራ በቀይ ባህር ዙሪያ በዋነኝነትም በአሰብ ወደብ ዙሪያ ከኢትዮጵያ ጋር ለንግግር እንድትቀመጥ ማሳሰብን የሚመለከት ሐሳቦች ይነሱበታል ተብሏል። በተጨማሪም ሁለቱ ባለስልጣናት ኤርትራ በሱዳን ግጭት ካላት የቀጥታ ተሳትፎ ሙሉ ለሙሉ እንድትወጣና ኤርትራ ከአሜሪካንና ከአጋሮቿ ጥቅም በተጻራሪ ከቆሙ ኃይሎችና ሀገራት ጋር ያላትን ግንኙነት ያለምንም ቅድመ ሁኔታ እንድታቋርጥ ማሳሰብ ናቸው የሚል መረጃ እየወጣ ይገኛል። የሸገር ኤፍኤም ሬዲዮ ጋዜጠኛ አርታኢ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከ21 ቀን እስራት በኋላ መለቀቃቸውን ጣቢያው አስታወቀ። ጋዜጠኞቹ ከስር የተለቀቁት የፌዴራሉ ጠቅላይ ፍርድ ቤት በ50,000 ብር ዋስትና እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ ትናንትና መስከረም 14 ቀን 2018 ዓ.ም ማጽናቱን ተከትሎ ነው። በዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ መስጠት እንዲጀመር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀ። የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንቴ ለኢትዮጵያ ፕሬስ ድርጅት እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ እንደሆነ ተናግሯል። በሀገሪቱ የኒውክሌር ቴክኖሎጂ እንደ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠቱ ማስፈለጉን ተገልጿል። በነቀምቴ ከተማ አንዲት እናት 5 ልጆችን በአንድ ጊዜ መውለዷ ተሰማ። በነቀምቴ ከተማ አንዲት እናት 5 ልጆችን በአንድ ጊዜ በሰላም ተገላግላለች። ወይዘሮ አስቴር ተረፈ የነቀምቴ ከተማ ነዋሪ ስትሆን 5 ዓመት በፊት አንድ ሴት ልጅ ተገላግላ እንደነበረም አስታውሷል። አሁን ላይም በወለጋ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል በአንድ ጊዜ 5 ልጆችን በሰላም መገላገሏ ተገልጿል። ወይዘሮ አስቴር 3 ወንድ ልጆችንና 2 ሴት ልጆችን በሰላም መገላገሏን የሆስፒታሉ የማህፀን ሕክምና ስፔሻሊስት ዶክተር ቢቂላ ለሚ ለፋና ሚዲያ ኮርፖሬሽን ተናግረዋል። እናትና የተወለዱት 5 ህፃናት በመልካም ጤንነት ላይ እንደሚገኙም አመላክቷል። አንቶኒዮ ጉተሬዝ ህዳሴ ግድብ ተጠናቆ በመመረቁ የእንኳን ደስ ያላችሁ መልእክት አስተላለፉ። ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር ተወያይተዋል። በውይይታቸውም ሁለቱ ወገኖች በቀጠናው ብሎም በዓለም አቀፉ የጋራ ጉዳዮች ላይ መክረዋል። አንቶኒዮ ጉተሬዝ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ በመመረቁና ኢትዮጵያ የአየር ንብረት ጉባኤን በስኬት ማስተናገድ በመቻሏ ለመላው ኢትዮጵያውያን እንኳን ደስ አላችሁ ሲሉም ተናግሯል። በተመሳሳይ ፕሬዝዳንት ታዬ ከ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን አፍሪካን በኤሌክትሪክ ለማዳረስ ዓላማ ያደረገው ተልዕኮ 300 ኢነርጂ ኢኒሼቲቭ ላይ ተሳትፈዋል። ኢትዮጵያ ተልዕኮውን መቀላቀሏ እያካሄደች ያለውን የኢነርጂ ማሻሻያ የሚያጠናክርና እውቅና በመሆኑ ትልቅ ምዕራፍ ነው ሲሉም ፕሬዝዳንቱ ገልጸዋል። ኢትዮጵያ ባለፈው ጥር ወር በታንዛኒያ በተዘጋጀው ተልዕኮ 300 ኢነርጂ ኢኒሼቲቭ ስብሰባ ላይ ቡድን ውስጥ እንድትካተት ማመልከቷ ይታወሳል። አሁን ላይም ለአባልነት የሚያበቃትን ስትራቴጂና የትግበራ የጊዜ ሰሌዳዎችን በማዘጋጀት ቁርጠኝነቷን በድጋሜ ለማረጋገጥ የገባችውን ቃል በተግባር አረጋግጣ ኢኒሼቲቭን ተቀላቅላለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። የመስቀል ደመራ በዓል የሚከበርበት የመስቀል አደባባይ የተለያዩ የህብረተሰብ ክፍሎች በተገኙበት ዛሬ ጠዋት የማጽዳት መርሃ ግብር ተከናውኗል። በመርሃ ግብሩ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የተለያዩ እምነት ተከታይ ወጣቶችና የጽዳት ሰራተኞች ተሳትፈዋል።
ኢንጂነር ወንድሙ ሴታ በዚህ ወቅት እንዳሉት የመስቀል ደመራ በዓል ከኢትዮጵያ አልፎ የዓለም ቅርስ የሆነና የአብሮነት በዓል ነው ሲሉ ተናግረዋል። በትግራይ ክልል ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ተገለጸ። አብዛኞቹ በወርቅ ማውጫ አካባቢዎች የተያዙ ናቸው ሲባል ተደምጧል። በትግራይ ክልል ከመስከረም 8 ቀን 2018 ዓ.ም ጀምሮ ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ሲገለጽ አብዛኞቹ ሰዎች በወርቅ ማውጫ አካባቢዎች የተያዙ መሆናቸውን በአውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽን ወይም ኢሲኤችኦ አስታውቋል። በክልሉ 6 ወረዳዎች በሽታው መታየቱንና ተቋሙ የሚመለከታቸውን የአካባቢ ባለድርሻ በመጥቀስ ጠቁሟል። በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። ለሰዓቱ የነበሩን የሀገር ውስጥ ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜናዎች የምናልፍ ይሆናል። በማሊ በተካሄደው ፕሬዝዳንታዊ ምርጫ የ85 ዓመቱ የሀገሪቱ የቀድሞ ፕሬዝዳንት ፒተር ሙታሪካ አሸንፈዋል። ከፈረንጆቹ 2014 እስከ 2020 ማላዊን የመሩት ፒተር ሙታሪካ በዘንድሮው ፕሬዝዳንታዊ ምርጫ 56 በመቶ ድምፅ በማግኘት ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። በምርጫው 33 በመቶ ድምፅ ማግኘት የቻሉት ተሰናባቹ ፕሬዝዳንት ላዛሩስ ቻክዌራ ለተመራጩ ፕሬዝዳንት የእንኳን ደስ አሎት መልእክት አስተላልፈዋል። የአፍሪካ ህብረት ለተመራጩ ፕሬዝዳንት ፒተር ሙታሪካ እንዲሁም ምርጫው ሰላማዊ ሆኖ በመጠናቀቅ ለማላውያን እንኳን ደስ አላችሁ መልእክት አስተላልፈዋል። የዴንማርክ አልቦርግ አየር ማረፊያ በድሮን እንቅስቃሴ ምክንያት የአየር ክልሉን መዝጋቱን የሀገሪቱ ፖሊስ አስታወቀ። ይህ የአየር ማረፊያ መዘጋት ወደ አልቦርግ የሚደረጉ በረራዎችን በማስተጓጎል አንዳንዶቹ ወደ ሌላ አየር ማረፊያ እንዲዘዋወሩ ተደርጓል። ፖሊስ እንደገለጸው ከአንድ በላይ የሆኑ ድሮኖች በአየር ማረፊያው አካባቢ መታየታቸውን ተከትሎ ጥናት እየተደረገበት ነው። የአልቦርግ የአየር ማረፊያ ለንግድም ሆነ ለወታደራዊ አገልግሎት የሚውል በመሆኑ ጉዳዩ የሀገሪቱን የጸጥታ አካላት ስጋት ውስጥ የከተተ መሆኑን ተናግረዋል። ይህ ክስተት ከጥቂት ቀናት በፊት በኮፐንሃገን አየር ማረፊያ በተመሳሳይ ምክንያት መዘጋቱን ተከትሎ የመጣ ነው ሲሉም ተገልጿል። ፖሊስ ድሮኖቹን ማን እንደላካቸው ወይም ዓላማቸው ምን እንደሆነ እስካሁን ማወቅ እንዳልቻለም ገልጿል። ይሁን እንጂ የዴንማርክ መንግስት ቀደም ሲል በኮፐንሃገን አየር ማረፊያ ላይ የተፈጠረውን ክስተት የሀገሪቱ ወሳኝ መሰረተ ልማት ላይ የተፈጸመ ከባድ ጥቃት ሲል መግለጹ ይታወሳል። የአሜሪካን ማዕቀብ ኢኮኖሚያን ያሽመደመደባት ሀገር ቬኔዙዌላ ከዋና ከተማዋ ካራካስ የተነሳው የመሬት መንቀጥቀጥ እስከ ጎረቤቷ ኮሎምቢያ ድረስ ተሰምቷል ተብሏል። ነገሩ ያስደነገጣቸው ነዋሪዎች የመኖሪያ ስፍራቸውን ለቀው የወጡ ሲሆን ይህ መረጃ እስከተጠናከረበት ሰዓት ድረስ የተመዘገበ ሞት የለም። ቬኔዙዌላ አደገኛ ቀጠና በሚባለው የመሬት ክልል ድንበር አካለው የሚኖሩ ህዝቦች ሲሆኑ 80% የመሬት መንቀጥቀጥ አደጋ ተጋርጦባቸዋል ነው የሚባለው። በዚህም የተነሳ በርካታ ሰዎች ህይወታቸውን አጥተዋል። ትራምፕ በተባበሩት መንግስታት ጉባኤ ላይ ደባ ተፈጽሞብኛል በማለት ምርመራ እንዲጀመር ጠየቁ። ዶናልድ ትራምፕ ረቡዕ ዕለት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በሄዱበት ወቅት 3 ጊዜ ደባ እንደተፈጸመባቸው በመግለጽ ድርጅቱ ጉዳዩን እንዲመረምር ጠየቁ። በማህበራዊ ሚዲያቸው መልእክታቸውን ያሰሙት የአሜሪካው ፕሬዝዳንት ቀዳማዊ እመቤት ሜላኒያ ትራምፕ ጋር አሳንሰር ወይም ኤስካላተር ሊጠቀሙ ሲሉ ማሽኑ መበላሸቱን አውስተዋል። አክሎም ንግግር ሊያደርጉ ሲዘጋጁ ጽሑፉ የሚያሳየው ማሽን ወይም ቴሌፕሮምተር እና የድምፅ መቆራረጥ እንደነበረ ጠቅሰው 3 ጊዜ ደባ ተፈጽሞብኛል ብሏል።
የተባበሩት መንግስታት ባለስልጣናት ድምጽ ማጉያው የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙት ለማስቻለው ሲሉ ምላሽ ሰጥተዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽ አሳንሰሩ የተበላሸው የትራምፕን ቪዲዮ የሚያነሳ ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁመው ቴሌፕሮምተሩ ደግሞ የአሜሪካን ልዑክ ይዘው የመጡት ነው ሲሉ ለቢቢሲ ተናግረዋል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩኝ። መልካም ውሎ ይሁንላችሁ።